የዋረን በፊት ንግግርን ይዤላችሁ መጥቻለሁ። ከወደዳችሁት ከመጀመሪያው ሰብስክራይብ አድርጋችሁ ጀምሩ። አሊያም መሃል ላይ አሊያም መጨረሻ ላይ ትችላላችሁ። ይመቻችሁ። ለማንኛውም በ2026 ሀብታም መሆን ከፈለጉ በሰው ወሬ ከመነዳት ይልቅ ወደ ራስ ተጨባጭ ሁኔታ ተመለስ። ሰዎች ሀብታም ለመሆን አንድ የሆነ አስማታዊ ወይም ልዩ አክሲዮን መርጦ መግዛት ብቻ በአንድ ጀንበር ሚሊዮነር የሚሆኑ ይመስላቸዋል። ተሳስተዋል። ሀብት የሚወሰነው በማይገዙት ነገር ነው። በቀስታና ሳይታወቅ የሚመጣ የኑሮ ውድነት፣ የዋጋ ግሽበት አሁንም ቁጠባውን በህይወት እያለ እየበላው ነው። የወለድ መጠኖች ዕዳውን እየቆጡ ነው። የገንዘብ ህጎች ተቀይረዋል። ገንዘብ እንደ 2019 የምታወጡ ከሆነ በ2026 ዜሮ ትቀራላችሁ። እርግጠኛ ሆኜ እነግራችኋለሁ። በጥንካሬ እየሰራችሁ ነው፣ ግን ገንዘቡ ቀዳዳ በበዛበት ባልዲ ውስጥ እየፈሰሰ ነው። ብዙ ብልህ ሰዎች አይቻለሁ። ዶክተሮች፣ ጠበቆች፣ መሐንዲሶች መጨረሻቸው ባዶ ሆኖ ይቀራል። ለምን? ምክንያቱም በምኞት ወጥመድ ውስጥ ወድቀዋል። ለማይወዳቸው ሰዎች ለማሳየት ብለው የሌላቸውን ገንዘብ አውጥተው እቃዎችን ገዙ። እኔና ቻርሊ ሙንገር ሁልጊዜ እንደምንለው የመጀመሪያው ጥቅል ህግ ያላስፈላጊ ምክንያትም መቼም ጣልቃ ለመግባት ነው። ግን አሁን የማሳያችሁ እነዚህ 5 ነገሮች በጥቅል ሂደቱ ላይ ጣልቃ መግባት ብቻ ሳይሆን እያጠፉት ነው። ዛሬ ዝርዝሩን ነግራችኋለሁ። በአስቸኳይ መግዛት ማቆም ያለባችሁ 5 ነገሮች። እነዚህን ካስቀራችሁ ከሚመጣው ኢኮኖሚ ለውጥ መትረፍ ብቻ ሳይሆን ትበለጽጋላችሁ፣ ሀብታምም ትሆናላችሁ። ለቁጥር 3 ልዩ ትኩረት ይስጡ። በአሜሪካ ውስጥ በጣም የተለመደ ግዢ ነው እና እሱ ብቸኛው በጣም ድሃ ያልሆነ ድሃ ሆኖ እንዲቀር የሚያደርገው ትልቁ ምክንያት ነው። ምናልባት በዚህ ሳምንት ገዝተውታል። ይህ ስለ ምስኪን ህይወት መኖር አይደለም። ይህ ስለ ነፃነት ነው። ዝናን ለመገንባት 20 ዓመታት ይፈጃል። ለማጥፋት ግን 5 ደቂቃ ይበቃል። ሀብትን ለመገንባት 20 ዓመታት ይፈጃል። ነገር ግን እነዚህን 5 ነገሮች በ5 ሰከንድ ውስጥ ሊያጠፉት ይችላሉ። በባልዲ ውስጥ ያለውን ፍሳሽ ለመድፈን ዝግጁ ኖት? ከመጀመሪያው የሀብት ገዳይን ጀምር። ይሄኛው አዲስ መኪና ሽታ አለው። ያይማማር። ቁጥር 1 አዲስ መኪና መግዛት ያቁሙ። ይህ ብቸኛው አማካይ አሜሪካ የሚወስነው መጥፎ የገንዘብ ውሳኔ ነው። ያለቀለት ነገር ነው። ያንን የሚያብረቀርቅ አዲስ መኪና ከገበያ ሲያወጡ ከ10 እስከ 20 ዓመት በመቶ ዋጋው ወዲያውኑ ይቀንሳል። ጠፋ፣ በነነ። ዋጋው እየቀነሰ ባለ ንብረት ላይ ወለድ እየከፈሉ ነው። ይህ የገንዘብ ራስ ማጥፋት ነው። በ7% ወለድ ገንዘብ ተበድረው ዋጋው በ15 በመቶ የሚቀንስ ነገር ከገዙ መቼም ሊወጡበት የማይችሉ ጉድጓድ እየቆፈሩ ነው። እኔ ካዲላክ እነዳለሁ፣ ግን በየዓመቱ አዲስ አልገዛም። መስራት እስኪያቆም ድረስ እነዳዋለሁ። ለምን? ምክንያቱም መኪና ከቦታ ቦታ መሄጃ መሳሪያ ብቻ ነው። ሂሳቡን እንስራው። በአሜሪካ አንድ መኪና አማካይ ወርሃዊ ክፍያ አሁን ከ$700 በላይ ነው። ያንን $700 ወስደው ለመኪና ሻጭ ከመስጠት ይልቅ በኤስ&ፒ የአሜሪካ 500 ግዙፍ ኩባንያዎች ውስጥ ለ20 ዓመታት ቢያስቀምጡት ምን እንደሚኖረው ያውቃሉ? $300,000 በላይ። ስለዚህ የአዲስ መኪና ፍላጎት $300,000 እያስከፈሉት ነው። ዋጋ አለው። ያገለገለ መኪና ይግዙ። ዋጋው ሲቀንስ ሌላ ሰው እንዲከፍል ይተውት። ሀብቱን ለራሱ ያስቀሩ። አሁን ቁጥር 2 ይሄኛው አከራካሪ ነው። በጣም ትልቅ ቤት መግዛት ያቁሙ። ኦማሃ ውስጥ ያለውን ቤቴን በ1958 በ$31,000 ገዛሁት። እስከ ዛሬ እዛው ኖራለሁ። ሰዎች ዋረን ለምን ትልቅ ህንጻ አትገዛም ብለው ይጠይቁኛል። ቢሊዮኖች አሉ። ምክንያቱም ቤት መኖሪያ እንጂ ሙዚየም አይደለም። በ2026 የወለድ መጠኖች ከፍተኛ ሆነው በሚቀጥሉበት ጊዜ ትልቅ የቤት ዕዳ በአንገቱ ላይ ያለ ሰንሰለት ነው። ለራስ ሳይሆን ለባንክ እየሰሩ ነው። ህብረተሰቡ ስኬት ማለት ትልቅ ቤት ነው ይላቸዋል። ግን ያ ቤት ድሃ ካደረጋችሁ፣ ኢንቨስት እንዳታደርጉ ካገዳችሁ፣ ክፍያውን እያሰቡ ሌሊት እንቅልፍ የሚነሳችሁ ከሆነ ያ ስኬት አይደለም፣ ያ እስር ቤት ነው። ጎረቤቶች እንዲያዩት ብለው ቤት አይግዙ። በምቾት መክፈል የሚችሉበትን ቤት ይግዙ። ትርፍ ገንዘብ ሲኖሮት ምርታማ ንብረቶችን ይግዙ። አክሲዮኖች ይግዙ። ንግዶችን ይግዙ። መቼም የማይጠቅሟችሁን ባዶ መኝታ ቤቶች አይግዙ። ያስታውሱ፣ ሀብታም ሰዎች ንብረት ይገዛሉ፣ ድሃ ሰዎች ግን ንብረት የሚመስላቸውን ዕዳዎች ይገዛሉ። ቁጥር 3 ዝነኛ ብራንድ ልብሶችንና የቅንጦት ዕቃዎችን ለሰው ተብሎ ብቻ መግዛት ያቁሙ። ይህ በእውነት ድሃ የሆኑ ሳለ ሀብታም መስሎ ለመታየት ፈጣኑ መንገድ ነው። አንድ ሚስጥር እነግራችኋለሁ። የ$5,000 ሰዓት ወይም የ$2,000 ቦርሳ የምትገዙት ሰዎች ያከብሩኛል ብላችሁ ስለምታስቡ ነው። እነሱ ስለእናንተ ግድ የላቸውም። ሰዓታችሁን እያዩ ያ ሰዓት እኔ ጋር ቢሆን ኖሮ ብለው እያሰቡ ነው። ክብርን እየገዛችሁ አይደለም፣ ትኩረት የሚሰርቅ ነገር እየገዛችሁ ነው። እኔ የሚመቹኝን ሱፎች እገዛለሁ። ለረጅም ጊዜ የሚቆዩ ልብሶችን እገዛለሁ። በልብሱ ኮላር ውስጥ ስላለው ስም ግድ የለኝም። ዋጋ እንዳላችሁ ለማሰማት የብራንድ ስም ካስፈለጋችሁ ገንዘብ ሊፈታው የማይችል ችግር አለባችሁ ማለት ነው። ሁልጊዜ ያስታውሱ፣ ዋጋ የምትከፍሉት ነው፣ ጥራት ግን የምታገኙት ነው።
የቅንጦት ብራንድ ሲገዙ በጣም ለትንሽ ጥራት ከፍተኛ ዋጋ እየከፈሉ ነው። አክሲዮን ሲገዙ ግን ለከፍተኛ ጥራት ዝቅተኛ ዋጋ ለመክፈል ይሞክራሉ። አራተኛው ጸጥተኛው ገዳይ የማይጠቅማችሁ ወራዊ ክፍያዎች ሰብስክሪፕሽን እና አባላቶች ትንሽ ሊመስል ይችላል። $10 እዚህ $15 እዚያ ግን ይደመራል። ኩባንያዎች ወራዊ ክፍያዎችን ይወዳሉ። በእናንተ ስንፍና ላይ ይወዳደራሉ። ክፍያውን ከፍታችሁ መሰረዝ እንደማትረሱ ያውቃሉ። እኔ እያንዳንዱ ወጪ እፈትሻለሁ። የማልጠቀምበት ከሆነ አቋርጠዋለሁ። በ2026 የገንዘብ ፍሰት ንጉስ ነው። ከባንኩ አካውንቱ በየወሩ ገንዘብ የሚቀነሱ የደንበኛ ምዝገባዎች ካሉት ዋና ካፒታሉ እየፈሰሰ ነው። ህይወቶን ይመርምሩ። ላለፉት 3 ወራት ወደዚያ ጂም ካልሄዱ ዛሬውኑ ሰርዙ። ነገ ሳይሆን ዛሬ አሁኑኑ። ቁጥር 5 ይሄኛው በጣም አደገኛ ነው። የማትረዱትን ነገር መግዛት አቁሙ። በግምት መንገድ አቁሙ። በየጥቂት ዓመቱ አዲስ አስማታዊ የሀብት መንገድ ይመጣል። ክሪፕቶ፣ ኤንኤፍቲ፣ ሜም፣ አክሲዮን ሰዎች የሚገዟቸው ጥራት ስላላቸው ሳይሆን ለሌላ ሰው በበለጸገ ዋጋ ለመሸጥ ተስፋ ስላላቸው ነው። ይህ የትልቁ ሞኝ ቲዮሪ ነው። በመጨረሻ ሞኝ ያልቃል። እኔ ከቴክኖሎጂ አረፋዎች ርቄ ቆይቻለሁ። ከክሪፕቶ ርቄ ያለው አሁን ግን እዚህ ያለው ቁማርተኞች ጠፍተዋል። በ26 ሀብታም መሆን ከፈለጉ ሰከን ይበሉ። ገንዘቡን በአንድ ሳምንት ውስጥ እጥፍ ለማድረግ አይሞክሩ። በ7 ወይም በ10 ዓመታት ውስጥ እጥፍ ለማድረግ ይሞክሩ። የአክሲዮን ገንዘብ ከትዕግስት ከሌላቸው ሰዎች ወደ ታጋሾች የሚያስተላልፍ መሳሪያ ነው። ትዕግስት የሌሎት አይሆኑ። ስለዚህ እነዚህን 5 ነገሮች መግዛት ካቆሙ ምን ይከሰታል? ፍሳሹ ይቆማል። ቁጥጥሩን መልሶ ያገኛሉ። ግን መቆጠብ የመጀመሪያ እርምጃ ብቻ ነው። አሁን የበረዶ ኳሱን መገንባት አለቦት። አዲስ መኪና በማይገዙበት ጊዜ የአእምሮ ሰላም እየገዙ ነው። ትልቅ ቤት በማይገዙበት ጊዜ ተለዋዋጭነትን እየገዙ ነው። ራሱን እየከለከሉ አይደለም። ለወደፊት ማንነቶም እየከፈሉ ነው። ጠዋት ከእንቅልፍ ተነስተው እንዲህ ማለትን ያስቡ። ዛሬ የፈለግኩትን ማድረግ እችላለሁ። ትልቁ የቅንጦት ነገር ያ ነው። ምንም አይነት የብራንድ ቦርሳ ያንን ሊሰጡ አይችልም። የገንዘብ ነፃነት ብቻ ነው የሚሰጠው። እስቲ እንከልሰው። በ26 ሀብታም ለመሆን አንደኛ የአዲስ መኪና ዋጋ መቀነስን ያስወግዱ። ሁለተኛ በቤት ዕዳ ድሃ አይሁኑ። ሶስተኛ ለማያውቋቸው ሰዎች ለመታየት ብለው ብራንድ አይግዙ። አራተኛ የማይጠቅማችሁ ወራዊ ክፍያዎችን ያቋርጡ። አምስተኛ በደከሙበት ገንዘብ መቼም ቁማር አይጫወቱ። ቀላል ይመስላል፣ ግን ቀላል ነገር ከባድ ነው። አሁን ለእናንተ ፈተና አለኝ። ህይወቶን እንዲመለከቱ ፈልጋለሁ። ከዚህ ዝርዝር ውስጥ መግዛት የማይቆሙት ብለው አንድ ነገር ብቻ ይምረጡ። በዚህ ዓመት ከታች ባለው አስተያየት ኮመንት ላይ ጻፉ። በይፋ ለራሱ ቃል ይግቡ። መግዛቴን አቆማለሁ ብላችሁ ጻፉ እና አሳውቁኝ። ስኬታማ ስትሆኑ ማየት እፈልጋለሁ። አሁን ይህንን ሁሉ ገንዘብ ካተረፋችሁ በኋላ የት ማስቀመጥ አለባችሁ? ለሚቀጥሉት 10 ዓመታት እያያቸው ያሉ 2 ንብረቶች ብቻ አሉ እና እርስዎ እንደሚገምቱት አይደለም። ይመዝገቡ፣ ሰብስክራይብ እና የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ ምን እንደሆነ በትክክል እነግራችኋለሁ። በምክንያታዊነት ይቆዩ። በቅርቡ እንገናኛለን። ያው እንግዲህ ቀጣዩን ክፍል እንደዚሁ እያስተማረን ይሄዳል። ዋረን በፊት ምርጥ ሰው ነው። እኔም በቻልኩት አቅም ለእናንተ ባሪፍ መሆነ መንገድ ልገልጽላችሁ ሞክራለሁ። እሱም እንዳላችሁ ሀብታም ስትሆኑ ማየት ፈልጋለሁ ብሏል። እኔም ደግሞ ይህንን ቻናል አብረን እንነሳ ብዬ ከፍቼዋለሁ። አብረን ወደ ስኬት ጉዞ ከፍ እንላለን። ይመቻችሁ።